አሁን ያቆምከው ቪዲዮ ግን ስንተኛ እንደሆነ ታውቃለህ? 5ኛ፣ 10ኛ ወይስ 100ኛ? ጣት ስልኩ ላይ ወደ ላይ ሲወጣና ሲወርድ ውሏል። አይነህ ደክመዋል። አእምሮ በሌሎች ሰዎች ሳቅ፣ በሌሎች ሰዎች ስኬትና በሌሎች ሰዎች ድራማ ተሞልቷል። ቆም ብለህ ግን አስበህ ታውቃለህ? እነዚያ የምታያቸው ሰዎች አንተን እያዝናኑ ሀብታም እየሆኑ እንደሆነ፣ አንተ ግን በሰጣቸው ሰከንድና ደቂቃ ልክ የራስን ውድ ህይወት እየገበርክ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ትንሽ አካውንቴ ስለተመታ ላይክ በማድረግ የበኩላችሁን ተወጡ። ለእናንተ ምንም ነው፣ ለኔ ግን ይጠቅመኛል። እንግዲህ መግቢያ ላይ የሰማችሁት እንድሮ አንዳንድ ሰዎች እኔንም ጭምር አንዳንዴ ራሳችንን ቢዚ የምናደርግ ሰዎች አለን። ይከፋናል እና ላለመጨነቅ ላለመከፋት የምንሞክረው ነገር የሰዎችን ቪዲዮ ስክሮል በማድረግ ተጥደን እንኖራለን። ነገር ግን ጊዜያችን እያቃጠለ ነው። ብዙ መስራት እየቻልን አለመቻል ትልቅ ከባድ ነገር ነውና ለእናንተ ይሆን ዘንድ ነው እስከ ቪዲዮ መጨረሻ ድረስ አብራችሁ። ይህ ስክሮል የማድረግ ልምድ ዝም ብሎ ስራ ፈትነት አይደለም። ሳይንሱ እንደሚለው ዶፓሚን ሎፕ ይለዋል። አጭርና አዝናኝ ቪዲዮዎችን አእምሮ ውስጥ ጊዜያዊ ደስታን ይረጫሉ። ያ ደስታ ሲያልቅ ደግሞ ሌላ ፍለጋ ትሄዳለህ። ሰዓቱ ይሄዳል። 10 ደቂቃ ያልከው 2 ሰዓት ይሆናል። ጉልበት ያልቃል። ምንም ሳትሰራ ትደክማለህ። ተስፋ መቁረጥ ይመጣል። የሌላን ፍጹም ህይወት ስታይ የአንተ ህይወት ባዶ መስሎ ይታያል። እውነታው ግን ይሄ ነው። አንተ ተመልካች ብቻ እስከሆንክ ድረስ የሌላውን ህይወት ታደምቃለህ እንጂ ያንተን መገንባት አትችልም። ለምንድን ነው የራስን ዩቲዩብ ቻናል ላይ የማትከፍተው? ሰው ምን ይለኛል፣ ምንም እውቀት የለኝም የሚሉ ሰበቦችን አቁም። ዩቲዩብ ለመጀመር የሚያስፈልጉ 3 ነገሮች ብቻ ናቸው። ያለ ስልክ፣ ማለትም አሁን በእጅ ላይ ያለው ስልክ ፊልም ለመስራት የሚያስችል አቅም እንዳለው ታውቃለህ። ያለህን እውቀት ወይ ምግብ መስራት ትችላለህ። ታሪክ መናገር፣ ሰውን ማሳቅ ወይም ደግሞ ቴክኖሎጂ ታውቃለህ። የፈለከውን ነገር ማስተማር ትችላለህ። ውሳኔው ያንተ ነው። ዛሬ ከመመልከት ወደ መስራት ለመሸጋገር መወሰን። ለምን ዩቲዩብ ካልክ ደግሞ ዩቲዩብ ገቢ ምንጭ ነው። በትክክል ከሰራህበት የገንዘብ ነፃነት ይሰጣል። ተሰሚነት፣ ሀሳብን ለዓለም የምታጋራበት ትልቁ መድረክ ነው። እድገት ደግሞ ቪዲዮ በሰራ ቁጥር የመናገር የማስተማርና የቴክኒክ ችሎታን ታሳድጋለህ። ዛሬውኑ እንድትጀምር እነዚህን ቀላል እርምጃዎች ተከተል። አንደኛ፣ ኒች ወይም የምትሰራበትን ዘርፍ ምረጥ። የምትወደውንና ለሰዎች ጥቅም የሚሰጥ ነገር ይሁን። ሁለተኛ፣ የመጀመሪያ ቪዲዮህን ቅረጽ። ጥራቱ ዝቅተኛ ቢሆንም አትጨነቅ፣ ዋናው መጀመሩ ነው። ሶስተኛ፣ በሳምንት ቢያንስ 1 ወይም 2 ቪዲዮ ለመልቀቅ መወሰን። ወጥነት የስኬት ቁልፍ ነው። አራተኛ፣ ተማር። ስለ ቪዲዮ ኤዲቲንግ፣ ስለ ተምብኔል አሰራር በራሱ በዩቲዩብ ላይ በነፃ ተማር። ከ1 ዓመት በኋላ ዛሬ በጀምር ኑሮ ምናምን ብለህ እንዳትቆጭ። ያኔ ዛሬን ትመኛታለህ። ጊዜህን ለሌላ ሰው ቪው አትስጥ፣ ለራስህ ራዕይ ስጥ። ስልኩን ስትዘጋው የሚቀጥለው ቪዲዮ ለማየት ሳይሆን የመጀመሪያውን ቪዲዮ ለመቅረጽ ይሁን። ዓለም ያንተን ድምጽ ትፈልጋለች። ያንተን ችሎታ ትፈልጋለች። ከእንቅልፍ ንቃ። ዛሬውኑ ጀምር። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ልምዴን አጋራኋችሁ። ለዚህ ትምህርት ይሆን ዘንድ ቪዲዮን ሼር አድርጉልኝ። ወዳችኋለሁ። በቀጣይ በጠንካራና በተለየ ስራ እስከምንገናኝ መልካም ቆይታ ላለሁኝ። ቻው ቻው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ።